የጌታ ጸጋና ሰላም ይብዛላችሁ ወገኖቼ። ዛሬም እግዚአብሔርን ቃል በማርቆስ ላይ ምዕራፍ 9 ከ1 እስከ 13 እንደዚሁ ተመሳሳይ ይህ ቃል በሉቃስ 9 ከ27 እስከ 36 ላይ የሚገኝ የእግዚአብሔር ቃል ነው። በዚህ ክፍል ላይ ጌታ ኢየሱስ ክርስቶስ ለሐዋርያቶች ክብሩን የገለጠበት እግዚአብሔርን ሐሳብ በዚህ ክፍል ላይ በሰፊው ለማየት እንሞክራለን። የእግዚአብሔርን ቃል በጌታ በኢየሱስ ክርስቶስም በማርቆስ ላይ ያለውን ቃል አነበዋለሁ። ማርቆስ ምዕራፍ 9 ከ1 እስከ 13 ላይ እንዲህ የሚል የእግዚአብሔር ቃል አለ። ማርቆስ ምዕራፍ 9 ከ1 እስከ 13 ላይ ቀጥሎም እውነት እላችኋለሁ እዚህ ከቆሙት መካከል የእግዚአብሔርን መንግሥት በኃይል ስትመጣ እስከሚያዩ ድረስ ሞትን የማይቀምሱ አንዳንዶች አሉ አላቸው። ያዕቆብና ዮሐንስም አስከትሎ ወደ አንድ ረጅም ተራራ ይዟቸው ወጣ። ብቻቸውንም ነበሩ። በፊታቸውም ተለወጠ። ልብሱም በምድር ላይ ማንም አጣቢ አጥቦ ሊያነጣው በማይችልበት ሁኔታ እጅግ ነጭ ሆነ። ኤልያስም ሙሴም ከኢየሱስ ጋር ሲነጋገሩ ታዩአቸው። ጴጥሮስም ኢየሱስን መምህር ሆይ እዚህ ብንኖር ለእኛ መልካም ነው። አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ የሚሆኑ 3 ዳሶች እንስራ አሉ። እጅግም ስለፈሩ የሚናገረውን አያውቅም ነበር። ከዚያም ደመና መጥቶ ጋረዳቸው። ከደመናም ውስጥ ይህ የምወደው ልጄ ነው፣ እርሱን ስሙት የሚል ድምፅ መጣ። ወዲያም ዙሪያቸውን ሲመለከቱ ከኢየሱስ በቀር ማንም አብሯቸው አልነበረም። ከተራራው ላይ በሚወርዱበት ጊዜ የሰው ልጅ ከሙታን እስኪነሳ ድረስ ያዩትን ለማንም እንዳይናገሩ አዘዛቸው። እነርሱም የተናገረውን ቃል በልባቸው አሳደሩት። ነገር ግን ከሙታን መነሳት ምን ማለት እንደሆነ እርስ በርሳቸው ይነጋገሩ ነበር። ከዚያም ጸሐፍት አስቀድሞ መምጣት ያለበት ኤልያስ ነው ለምን ይላሉ ሲሉ ጠየቁት። ኢየሱስም እንዲህ አላቸው፣ ኤልያስ በእርግጥ አስቀድሞ መጥቶ ሁሉን ነገር እንደነበረ ያደርጋል። ታዲያ የሰው ልጅ ብዙ መከራ መቀበልና መናቅ እንዳለበት የተጻፈው ለምን ይመስላችኋል? ነገር ግን እላችኋለሁ ኤልያስም መጥቶ ነበር፣ እርሱም ስለ እርሱ በተጻፈው መሰረት ያሻቸውን ሁሉ አድርገውበታል እያለ እግዚአብሔር ቃል ይናገራልና ጌታ ኢየሱስ ክርስቶስ በዚህ በማርቆስ ላይና እንዲሁም ተመሳሳይ ይህንን ሐሳብ የሚገልጥ በሉቃስ ላይ የተገለጠው ጌታ ኢየሱስ ክርስቶስ በክብር የተገለጠው ለምንድን ነው የሚለውን ነገር በመጀመሪያ መመልከት አለብን ብዬ አስባለሁ። እና በዚህ ክፍል ላይ ጌታ ኢየሱስ ክርስቶስ ለምንድን ነው በክብር የተገለጠው ብለን ስናይ የሐዋርያቶች እምነት ስለደከመ ነው። ስለዚህ ጌታ ኢየሱስ ክርስቶስ ይህንን ክብሩን ለነሱ ገልጦ ማሳየት ስለነበረበት ነው ጌታ ኢየሱስ ክርስቶስ ወደ ተራራ ላይ ወስዶ ክብሩን ገልጦ ለእነኚህ ለሐዋርያቶች ያሳያቸው። የእግዚአብሔር ልጅ ለመሆኑ ለጴጥሮስም ለያዕቆብም ለዮሐንስም ክብሩን በመግለጥ እንዳጸናላቸው በዚህ ክፍል ላይ እናያለን። ጌታ ኢየሱስ ክርስቶስን መቀበል እንደከበዳቸው እና እምነታቸው መሸርሸር እንደጀመረ ባየ ጊዜ የእግዚአብሔር ልጅ መሆኑን ለማሳየት ጌታ ኢየሱስ ክርስቶስ እነኚህን ደቀ መዛሙርት ይዞ ወደ ተራራ ወጥቶ ክብሩን ገልጦ እንዳሳያቸው እናያለን። እና እነዚህም ደግሞ አብረውት የሄዱት ደቀ መዛሙርት የጌታ ኢየሱስ ክርስቶስን ክብር መገለጥ ባዩ ጊዜ እምነታቸው እንደጸና ማየት እንችላለን። ከዚህ በፊት ወገኖቼ እዚህ ክብሩን ገልጦላቸው ነበር። ለነዚህ ደቀ መዛሙርት ጌታ ኢየሱስ ክርስቶስ ክብሩን ገልጦላቸው እንደነበረ ማየት እንችላለን። ማርቆስ 8:29 ላይ እንዲህ የሚል ቃል አለ። ቀጥሎም እናንተ ማን ትሉኛላችሁ ሲጠይቃቸው ጴጥሮስም አንተ ክርስቶስ ነህ አለው። ኢየሱስም ስለ እርሱ ለማንም እንዳይናገሩ አስጠነቀቃቸው ይላል። እንደዚሁም ደግሞ ሉቃስ 8:51 ላይ የኢያኢሮስን ልጅ ከሞት እንዳስነሳ አይቷል። ማርቆስ 14:33 ላይ ኢየሱስም በጌተሰማኒ ሲጸልይ አይቷል። እና ተመልሰው ነው እነኛ ሐዋርያቶች እምነት የደከመው። ይህንን የእግዚአብሔርን ክብር በአገልግሎቱ እንዳዩ የእግዚአብሔር ቃል ይናገራል። ነገር ግን ይህን ክብር ከማየታቸው በፊት እነዚህ ደቀ መዛሙርት በእምነታቸው ምን ነበሩ እያልኩ ደክመው ነበረ እያሉ እግዚአብሔር ቃል እዚህ ክፍል ላይ ይነግረናል። ቁጥር 4 ላይ ስንመለከት እነኚህ ደቀ መዛሙርት የጌታ የኢየሱስ ክርስቶስን ክብር መገለጥ ሲመለከቱ ደነገጡ ይላል። ወገኖች
ደነገጡ ይላል። ነገር ግን ይሄ ክብር ከመገለጡ በፊት እነኚህ ደቀ መዛሙርት ምን ብለው ነበር? ተኝተው እንደነበረ ቁጥር 4 ላይ መመልከት እንችላለን። ተኝተው ነበር ይሄ ክብር ከመገለጡ በፊት። እኔ አንዳንዴ እንደዚህ ብዬ አስባለሁ ወገኖች። መንፈሳዊ እንቅልፍ በጣም ከባድ ነው። መንፈሳዊ እንቅልፍ የእግዚአብሔርን ክብር ከማየት ያግደናል። ስለዚህ እነኚህ ደቀ መዛሙርት ይህንን ክብር ከማየታቸው በፊት ተኝተው ነበር፣ በእንቅልፍ ውስጥ ነበሩ። ነገር ግን ከእንቅልፋቸው ሲነቁ ይህንን ክብር ሲያዩ ደነገጡ ይላል። ወገኖቼ በእውነት መንቃት ይሁንልን ከተኛንበት፣ ወይም ደግሞ ይህንን የእግዚአብሔርን የተገለጠውን ታላቁን የእግዚአብሔርን ክብር ከማየት የተገደብን ሰዎች ካልን እግዚአብሔር ያንቃል። ከተኛንበት ነገር እግዚአብሔር ያስነሳል። ይሄ ትልቅ ጸሎቴ ነው። ለራሴም ይህንን መልእክት ለምትሰሙኝም ወገኖቼም ጸሎቴ ይሄ ነው፣ የእግዚአብሔርን ክብር የምናይ ሰዎች እንድንሆን። ዳዊት ክብርህን ሳይ ጠግባለሁ ብሏልና ወገኖቼ እዚህ ምድር ላይ ምንም ጥጋብ የለም። እውነተኛ ጥጋብ፣ እውነተኛ እርካታ ያለው ጌታ ኢየሱስ ክርስቶስን የጌታን የኢየሱስ ክርስቶስን ክብር ማየት ስንችል ነው። ከጌታ ጋር ስንስማማ፣ ከእግዚአብሔር ሐሳብ ጋር ስንጣበቅ ነው ወገኖቼና እዚህ ምድር ላይ የሚያረካ የሚያጠግብ ነገር የለም ወገኖቼ። አንዳንዴ እንዲህ እንኳትናለን፣ እንዲሁ እንደክማለን። ነገር ግን አንዳንዴ እርካታን በህይወታችን በብዙ ስናጣ ስለምንገኝ ማለት ነው። ስለዚህ ወገኖቼ እነኚህ ደቀ መዛሙርት የእግዚአብሔርን ክብር ከማየታቸው በፊት ተኝተው ነበር። ነገር ግን ከእንቅልፋቸው ሲነቁ ይህን ክብር ሲመለከቱ እነ ጴጥሮስ አንድ ነገር ነው ያሉት፣ ለእኛ በዚህ መሆን ይሻለናል አሉ። ወገኖቼ አያችሁ፣ የእግዚአብሔር ክብር ተገልጦ ሲመለከቱ ለእኛ በዚህ መሆን ይሻለናል ሲሉ እንመለከታለን። ሉቃስ ላይ 9:33 ላይ ይህንን ማየት እንችላለን። እውነት ነው ወገኖቼ፣ ከእግዚአብሔር ጋር መሆን፣ ከዚህ ክብር ጋር መሆን ትልቅ ነገር ነው። እነ ጴጥሮስ ግን አንድ ያልተረዱት ነገር አለ። ከክብሩ በፊት የሚቀድም ነገር አለ። ይህን ነገር እነ ጴጥሮስ አልተረዱም። ሉቃስ 9:33 ላይ ጌታ ኢየሱስ ክርስቶስ የተናገረበት ምክንያት እንዳለው በክብር የመለወጡ ምክንያት ምን እንደሆነ ይናገራል። ሶስት ሐሳቦች ነው። ስለ ሞቱ ይናገራል። አያችሁ፣ ከክብሩ በፊት ምን ይቀድማል? ሞት ማለት ዋጋ መክፈል አለበት። ስለዚህ ተልኳል ነው ማለት ነው ጌታ ኢየሱስ ክርስቶስ። ነገር ግን ከሞት በኋላ ትንሣኤ እንዳለ፣ ከትንሣኤ በኋላ ደግሞ ወደ ሰማይ መውጣት እንዳለ ይናገርና የጌታ የኢየሱስ ክርስቶስ በክብር የመለወጡ ምክንያቶች እነኚህ ሶስቱን ሐሳቦች አጠቃሎ የያዘ እንደሆነ ልንረዳ ይገባል ብዬ አስባለሁ። ስለዚህ ወገኖቼ ትክክለኛውን የእግዚአብሔርን ተልእኮ ለመፈጸም ትክክለኛውን የእግዚአብሔርን ሐሳብ መረዳት በዚህ ዘመን አስፈላጊ ነው ብዬ አምናለሁ። አያችሁ፣ እንደ ቤተ ክርስቲያን እንደተጠራ አገልጋይ የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ ተረድቶ አስቦ ይህንን እውነት መፈጸም ከእያንዳንዳችን የሚጠበቅ ጉዳይ እንደሆነ ይሄ እግዚአብሔር ቃል ዛሬም ያስተምረናል። ስለዚህ እዚህ ቁጥር 5-6 ላይ እነ ጴጥሮስ የኢየሱስ ክርስቶስን መልክ መለወጥ ባዩ ጊዜ እንዳሉት ለእኛ በዚህ መሆን መልካም ነው እንዳሉት ከዛ ወዲያው ነው ያደረጉ። ምንድነው? እዚህ ስፍራ ላይ ለሶስታችሁም የሚሆን ዳስ እንሰራለን። ለሙሴ ለኤልያስና ለኢየሱስ የሚሆንን ዳስ መስራትን ፈለጉ ይላል። አያችሁ። ነገር ግን እዚህ ክፍል ላይ እንደምናየው ጴጥሮስ አንድ ነገር ጓጉቷል። ይሁን እግዚአብሔርን ክብር ማየት ፈልጓል ማለት ነው። ግን ይህን ሲል ጴጥሮስ ኢየሱስ የማይቀር ነው ብሎ የተናገረው መከራ ከመድረሱ በፊት ያ የተስፋ ቃል እንዲፈጸም ሳይጓጓ አልቀረም። ወገኖች አያችሁ፣ ከመከራው በፊት በቃ መከራውን ሳይ ክብሩን ማየት ነው የፈለገው። አንዳንዴ ወገኖቼ አንዳንድ ሰዎች ባልኖርንበት ህይወት የሚናገሩልን ትንቢት ሊኖር ይችላል፣ ወይም ደግሞ ባልተገኘንበት ህይወት ውስጥ እንዲና እንዲያ ናችሁ ብለው እኛን በተስፋ ቃል ወደ ላይ ከፍ የሚያደርጉን የዋህ አገልጋዮች ሊኖሩ ይችላሉ በዚህ ምድር ላይ። ብዙም አሁን እያየን ስለሆነ እነዚህ የዋህ እንላቸዋለን፣ ወይም ደግሞ የምኞት አገልጋዮች ልንላቸው እንችላለን። ወገኖቼ ጴጥሮስ በዚህ ክፍል ላይ ስንመለከተው ቀድሞ በቃ ይሄ ከመከራው በፊት እግዚአብሔር የተናገረው የተስፋ ቃል ቶሎ እንዲፈጸም የጓጓ ይመስላል። ይሄ በጣም ሞኝነት ነው። አያችሁ፣ ከክብሩ በፊት ተልኮን ይቀድማል ማለት ነው። ስለዚህ እንደ ክርስቲያን እንደ ዳነ ሰው በዚህ ምድር ላይ ስንኖር
ወገኖቼ ልናስቀድም የሚገባው ነገር አለ፣ ተልእኮ የሚባል ነገር አለና በመጽሐፍ ቅዱስ ውስጥ እንድንፈጽማቸው የተሰጡን የእግዚአብሔር እውነታዎች አሉና ለእነኚህ ነገሮች ልንተጋ ይገባል ብዬ አስባለሁ። ስለዚህ ቁጥር 7 እና 8 ላይ የጌታ የኢየሱስ ክርስቶስ መለወጥን ስንመለከት የመጀመሪያው ጌታ ኢየሱስ ክርስቶስ በዛ ተራራ ላይ ወስዶ የተለወጠበት ምክንያት ለእነኚህ ደቀ መዛሙርት የጌታ የኢየሱስ ክርስቶስ ልጅ ለመሆኑ ማረጋገጫ ወይም ደግሞ ምልክት ነው። ምክንያቱም እግዚአብሔር በደመና ውስጥ ሆኖ የተናገረው ድምፅ አለ። በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው፣ እርሱን ስሙት በማለት የተናገረው ቃል አለ። ስለዚህ እነኚህ ደቀ መዛሙርት ከዚህ ድምፅ የተነሳ የእግዚአብሔር ልጅ ለመሆኑ ለነሱ ትልቅ ምንድነው? ማረጋገጫ ነው፣ ትልቅ እምነት ነው ማለት ነው። እርሱን ስሙት ብሏቸዋል። ስለዚህ ሊሰማ የሚገባው አምላክ ነው ማለት ነው። ሊሰማ የሚገባው ጌታ ነው ማለት ነው። ስለዚህ እነዚህ እምነታቸውን የጣሉ ደቀ መዛሙርት ሊሰሙት እንደሚገባ እግዚአብሔርን በድምፁ በኩል ለእነዚህ ሰዎች ሲናገራቸው እናያለን። በደመና ውስጥ ሲናገራቸው እናያለን። እርሱን ስሙት እያለ ሲናገራቸው እናያለን። ማቴዎስ ላይ 17:5 ላይ እርሱ እየተናገረ ሳለ ብሩህ ደመና ሸፈናቸው ይላል። ከደመና ውስጥም በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው። ኢየሱስ ጌታ። ወገኖቼ ዛሬም ሊሰማ የሚገባው ጌታ እርሱ ብቻ ነው። ዛሬ ብዙ ድምፅ የሚመስሉ ብዙ የሚነገሩ ቃላቶች አሉ። ብዙ መንፈሳዊ የሚመስሉ ነገር ግን መንፈሳዊ ያልሆኑ፣ እውነታ የሚመስሉ ነገር ግን እውነታ ያልሆኑ፣ ሊነገርላቸው የማይገቡ የእግዚአብሔርን ክብር እየሸፈኑ ያሉ ብዙ አስተምሮቶች አሉ። እነሱ ሮንግ ናቸው። እነሱ አጋንንታዊ ናቸው። ስለዚህ ነው ለእነኚህ ሰዎች እየተናገራቸው ያለው በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው። እርሱ ምን በሉ? ስሙት። ወገኖቼ ሊሰማ የሚገባው ኢየሱስ ብቻ ነው። ሃሌሉያ። እውነት፣ ህይወት፣ መንገድ እርሱ ብቻ ነው። በክብር የተገለጠው የእግዚአብሔር ልጅ ነው። ኢየሱስ ጌታ ነው። ስለዚህ ለእነኚህ ሰዎች በክብር የተገለጠው ኢየሱስ የማን ልጅ እንደሆነ እንዲያውቁ ነው። የእግዚአብሔር ልጅ እንዲሆኑ እንዲያውቁ ነው። ወገኖች ወደዛ ተራራ ወስዶ ጌታ ኢየሱስ ክርስቶስ በክብር ሲገለጥ አንድ እንዲያውቁት የተፈለገው ነገር ምንድነው? የመጣውም ድምፅም የሚያረጋግጠው እሱ ነው፣ የእግዚአብሔር ልጅ መሆኑን። ኢየሱስ ጌታ ነው። ምክንያቱም ደቀ መዛሙርቶቹ ይህን ከሰሙ በኋላ ከዚህ በኋላ መጠራጠር አይገባቸው። ምክንያቱም ማረጋገጫውን ሄደው አይተዋል፣ ሰምተዋል። ወገኖቼ ታውቃላችሁ ጴጥሮስ በጣም የጴጥሮስን ስህተት በተደጋጋሚ የምናይ መጽሐፍ ቅዱስ ላይ ብዙ ጊዜ እናያለንና ጴጥሮስ ማርቆስ 8:32 ላይ ከዚህ በፊትም ኢየሱስን ለመስማት ዝግጁ እንዳልነበረ ማየት እንችላለን። ኢየሱስን ለመስማት ዝግጁ አልነበረም። ምክንያቱም ጌታ ኢየሱስ ክርስቶስ ወደ መስቀል ሲሄድ ይሄ ወደ መስቀል የሚያደርገው ጉዞ እንዳይሆን ሲከላከል ጴጥሮስን እኮ እናየዋለን። በዚህ ክፍል ላይም ይህንን ቃል ማንበብ መመልከት ትችላላችሁና ጴጥሮስ ትንሽ አስቸጋሪ ሰው ነው። ይህንን የጴጥሮስን መፈታተን ስንመለከት ከዚህ በፊት ሉቃስ ላይ ጌታ ኢየሱስ ክርስቶስን ሰይጣን ሲገዳደረው እናያለንና ተመሳሳይ ሐሳብን በዚህ ክፍል ላይ እናያለን። ለዚህ ነው ጌታ ኢየሱስ ክርስቶስ በከፍተኛ ሁኔታ ጴጥሮስን ምን ሲያደርገው ሲገስጸው ምናየው። ምክንያቱም አያችሁ ወገኖቼ ኢየሱስ የተረዳው ነገር አለ፣ ከተልኮ በኋላ ክብር እንዳለ። ወገኖቼ ይህንን ማወቅ ለአንድ ክርስቲያን መሰረታዊ ነው። አንዳንዴ በዚህ ምድር ላይ የምንከፍለው ነገር ሊኖር ይችላል። ብዙ ቻሌንጆች፣ ብዙ ሰልፎች በህይወታችን ሊያልፉ ይችላሉ። ነገሩ ግን ወገኖቼ ዋናው ልናስበው የሚገባው ጌታ ኢየሱስ ክርስቶስ ወደዚህ ምድር ላይ መጥቶ የአባቱን ፈቃድ ፈጽሞ እንዳለፈ ወደ ክብር እንደሄደ ወገኖቼ እኛም ተልኮ አለን በዚህ ምድር ላይ። ከተልኮ በኋላ ግን ምን አለን? ክብር አለን። ኢየሱስ ጌታ ነው። ይህንን በማሰብ በታማኝነት እግዚአብሔርን ልናገለግል ተልኳችንን በአግባቡ ልንፈጽም እንደሚገባ ልናስተውል ይገባል ብዬ አስባለሁ። ስለዚህ ወገኖቼ አንዳንዴ ሰይጣን በህይወታችን ላይ የማይሆን ፍላጎት እንዳይጨምርብን ልንጠነቀቅ ይገባል። አያችሁ ሰይጣን ትልቁ የሚጠቀምበት መሳሪያ ሰዎችን ከእግዚአብሔር ቃል ውጪ የማይሆን ፍላጎት ወደ እነሱ ህይወት ማምጣት ነው። እናውቃለን አይደል? ሉቃስ ላይ ጌታ ኢየሱስ ክርስቶስን በማይሆን ፍላጎት ተልኮን እንዴት አድርጎ ለማጨናገፍ እንደሞከረ። ስለዚህ ወገኖቼ የማይሆን ፍላጎት የእግዚአብሔርን ሐሳብ እንዳንፈጽም ከሚያደርገን ትልቅ ጠላት ከሚጠቀምበት መሳሪያ አንዱ ነው።
ስለዚህ ነው ብዙ ጊዜ ወገኖቼ በዚህ ዘመን ያለነው በንዋይ በተለያየ ነገር አይናችንን ሸፍኖ ዛሬ የእግዚአብሔርን ሐሳብ የእግዚአብሔርን ተልእኮ መፈጸም ያቃተን ዘመን ቢኖር ይሄ ዘመን ነውና እግዚአብሔር ወደ እግዚአብሔር ቃል ይመልሰን። እግዚአብሔር ወደዚህ ማስተዋል ያምጣል። ስለዚህ ቁጥር 10 ላይ ለእነኚህ ሰዎች ጌታ ኢየሱስ ክርስቶስ አንድ የሚናገረው ነገር አለ። ከሞት ስለመነሳቱ የእግዚአብሔር ልጅ መከራን ከተቀበለ በኋላ ከሞት እንደሚነሳ እነኚህ ደቀ መዛሙርት አላስተዋሉ። ነገር ግን ወገኖቼ ከመከራ በኋላ ከሞት እንደሚነሳ ጌታ ኢየሱስ ክርስቶስ በብዙ መንገድ ይናገር ነበር፣ ያስተምር ነበር። ምክንያቱም ጌታ ኢየሱስ ክርስቶስ በነቢያቱ በኩል በሙሴ በብሉይ ኪዳን ያስተምር ነበር፣ ይናገር ነበር ስለዚህ እውነታ። አያችሁ ጌታ ኢየሱስ ክርስቶስ ክብሩን የሚቀበለው መከራን ከተቀበለ በኋላ፣ መሲህ ወደ ክብሩ የሚሄደው መከራን ከተቀበለ በኋላ ነው። ዘላለማዊ የሆነ መንግስቱን መመስረት የሚችለው ከመከራው በኋላ ነው ወገኖች። አያችሁ ስለዚህ መከራ ከሞት በኋላ ከዋጋ ከመክፈል በኋላ የተሻለ ክብር እንዳለ እየነገራቸው ነው ያለው። ስለዚህ ጌታ ኢየሱስ ክርስቶስ ከሞት ስለመነሳቱ ይናገራል። ነገር ግን እነሱ አላስተዋሉም ይላል። ምክንያቱም ይህንን በተደጋጋሚ ጌታ ኢየሱስ ክርስቶስ በነቢያቶቹ በትንቢቶቹ በኩል በብሉይ ኪዳን በብዙ መንገድ ሲያስተምር እናያለን። ስለዚህ ጌታ ኢየሱስ ክርስቶስ በተደጋጋሚ መከራን ስለመቀበሉ ምን ያደርግ ነበረ? ያስተምራቸው ነበረ። ማርቆስ ላይ 8 ከ31 እስከ 32 ላይ ይህንንም ማየት እንችላለን። ጌታ ኢየሱስ ክርስቶስ ወገኖቼ ይህንን ትምህርት በሚያስተምርበት ጊዜ ማርቆስ ላይ የተጠቀሰውን ሐሳብ ይህንን ሲያስተምር ሲናገር ኢየሱስ በሚናገረው ነገር ሁለት ደቀ መዛሙርት ልባቸው ይቀልጥ ነበር ይላል ሉቃስ 24:32 ላይ። እርሱም በመንገድ ሳለ እያነጋገረን ቅዱስ መጽሐፍትን ከፍቶ ሲያስረዳን ልባችን እንደ እሳት ይቀጣጠልብን አልነበር ተባባሉ ይላል። አያችሁ እሱ ሲያስተምር የእሱ አስተምሮ ኖርማል ጌታ ኢየሱስ ክርስቶስ በዚህ ምድር ላይ በነበረ ጊዜ በጣም በአስተምሮቶች ብዙዎች ይማረኩ ነበር። እንዲሁም ሉቃስ ላይ 24 ከ30 እስከ 32 ላይ ወደ ቤት ከደረሱ እና አብረው ራት ሊበሉ ሲሉ ኢየሱስ እንጀራን አንስቶ የምስጋናን ጸሎት ካደረገ በኋላ ቆርሶ ሰጣቸው። እነዚህም ደቀ መዛሙርት ኢየሱስ ከመሞቱ በፊት ይህን ሲያደርግ አይተውታልና ይላል። እዚህ ማርቆስ 16:41 ላይ እንዲሁም ደግሞ 8:6 እና 14:22 ላይ ወዲያውም መንፈሳዊ አይኖቻቸው ተከፈተ ይላል። ወገኖቼ አያችሁ መንፈሳዊ አይኖቻቸው ተከፈተ። የተሻለን ክብር ለማየት ወገኖቼ የእግዚአብሔርን ሐሳብ መረዳት አለብን። እንደ እግዚአብሔር ሐሳብ መኖር አለብን። ይህን ስናደርግ መንፈሳዊ አይኖቻችን ይበራል። ወገኖቼ የእግዚአብሔርን ሐሳብ ያልተረዳ ክርስቲያን በጨለማ ውስጥ እንዳለ ሰው ነው ወገኖቼ። ስለዚህ እንደ መንፈሳዊ ሰው እንደ ተጠራ ሰው የእግዚአብሔርን ሐሳብ መረዳት ዋናና አስፈላጊ ነገር ነው። መንፈሳዊ አይኖቻችን ሊገለጡ መንፈሳዊ አይኖቻችሁ ሊበሩ የሚችሉት ትክክለኛውን የእግዚአብሔርን ሐሳብ ስንረዳ ነው ወገኖቼ። አሁን እነኚህ ደቀ መዛሙርት ጌታ ኢየሱስ ክርስቶስ እያደረገ ያለው ነገር ምንድነው ብለን ስንመለከት የመጣበትን ተልእኮ በአግባቡ እንዲረዱ የማድረግ ስራ ነው እየሰራ ያለው ጌታ ኢየሱስ ክርስቶስ። ስለዚህ ወገኖቼ በዚህ ምድር ላይ ስንኖር የተሻለ ክብር እንዳለ በመረዳት መኖር መቻል አለብንና ለዚህም ደግሞ መንፈሳዊ አይኖቻችን ሊበሩ ሊከፈቱ ይገባል። ቁጥር 11 ላይ ወገኖቼ አንድ የሚጠይቁት ጥያቄ አለ። ግራ የተጋቡበት እነኚህ ደቀ መዛሙርትና በተራራ በወጡ ጊዜ ከጌታ ከኢየሱስ ክርስቶስ ጋር አብሮ የተገለጠን ኤልያስን ተመልክተው ነበር እና ስለዚህ ከመሲሁ በፊት ኤልያስ እንደሚመጣ በሚልኪያስ የተነገረው ትንቢት ትዝ አላቸው። ሚልኪያስ 4:5 ላይ ያለው የእግዚአብሔር ቃል ማለት ነው። እና ይህን ጥያቄ ነው ለኢየሱስ እየጠየቁት ያሉት። ኢየሱስ ግን ቁጥር 12 ላይ ምላሽን ሲሰጣቸው እንመለከታለን። እውነት ነው ይላቸዋል። ኤልያስ ቀድሞ ይመጣል ይላል። ነገር ግን ሁሉን ያስተካክላል። በምን? በንስሐና በኃጢአት ይቅርታ ሁሉም ምን ያደርጋል? ያስተካክላል ይላቸዋል። በምን? በንስሐና በኃጢአት ይቅርታ ሁሉን ነገር ምን ያደርጋል? ያስተካክላል እያለ ሲናገራቸው እናያለን። እዚህ ማቴዎስ
17 ከ11 እስከ 12 ላይ እርሱም መልሶ እንዲህ አላቸው፣ ኤልያስ በእርግጥ ሁሉ ነገር ያስተካክላል። ነገር ግን እላችኋለሁ ኤልያስ መጥቷል፣ ሆኖም የፈለጉትን ነገር አደረጉበት እንጂ አላወቁትም። እንዲያው ሰው ልጅ በእጃቸው መከራ ምን ያደርጋል? ይቀበላል። ኢየሱስ ቁጥር 13 ላይ እንደሚናገረው ኢየሱስ በአጥማቂው ዮሐንስ ተመስሎ ኤልያስን አስቀድሞ እንደመጣም ይናገራል ማለት ነው። ነገር ግን ምን አላሉ? ብዙዎቹ አልተቀበሉትም። መጥምቁ ዮሐንስ ተቀባይነትን እንዳጣ እንደተገደለሉ ኢየሱስንም ምን አያደርጉትም? አይቀበሉትም እያለ ነው። ይገድሉታል እያለ ይናገራል። ወገኖቼ ብዙዎች እኮ በዚህ ዘመን ይህንን ወንጌል እኮ ለመቀበል ልባቸውን የደፈኑበት ዘመን ነውና እግዚአብሔር ማስተዋልና ጥበብን ይስጠን። ወገኖቼ ይህንን እውነት የሚገፉ እኮ ብዙ ሰዎች አሉ አይደል? በዚህ ምድር ወንጌል ስትመሰክሩ ሰዎች ምን አይነት ምላሽና ምን ያህል ሪአክት እንደሚያደርጉ ትመለከታላችሁ። ምክንያቱም አሁን ሲናገር ቅዱሳን መጻሕፍትን በቃላቸው ያነበነበሉ የእግዚአብሔርን መንግስት ምልክቶችን ግን አልተገነዘቡም ይላል። ማቴዎስ 16:3 ላይ ንጋት ላይም ሰማዩ ቀልቷል ከብዷል፣ ስለዚህ ዝናብ ይዘንባል ትላላችሁ፣ የሰማይ ገጽታ ትለያላችሁ፣ ነገር ግን የዘመኑ ምልክት መለየት አልቻላችሁም እያለ ይናገራል። ስለዚህ የብሉይ ኪዳን ኤልያስ በሰዎች ምን ብሏል? ተንቋል እያለ ነው። አንደኛ ነገሥት 19 ከ1 እስከ 3 ላይ ያለው ቃል ማለት ነው። እንዲሁ ደግሞ አጥማቂው ዮሐንስ ተንቆ በሰዎች ምን ብሏል? ተገድሏል። በተመሳሳይ ሁኔታ ኢየሱስም ተልኮውን የሚፈጽመው መከራን በመቀበሉ በሞቱ ነው። ስለዚህ የክብር መንገድ ሁሉ ጊዜ በመከራ ውስጥ ነው ያለው። አያቻውም ትልቁ ዋናው ሐሳብ ምንድነው? ለደቀ መዛሙርቱም ሊያስተላልፍላቸው የፈለገውና ሊያስተምራቸው የፈለገው ነገር ምንድነው? ጌታ ኢየሱስ ክርስቶስ ክብር ይጠብቀዋል ነው። በተራራ ላይ ወጥቶ ክብሩን የገለጠበትና ያሳየበት ምክንያት ከተልኮ በኋላ ክብር እንዳለ እየተናገረ ነው ያለውና ብዙ የእግዚአብሔር ሰዎች ዋጋን እንደከፈሉ መጽሐፍ ቅዱስ ይናገራል። አሁንም በዚህ ክፍል ላይ የምናያቸው የእግዚአብሔር ሰዎች ብዙ ዋጋ የከፈሉ ሰዎች ናቸውና ጌታ ኢየሱስ ክርስቶስን ስለዚህ ወንጌል ዋጋን እንደሚከፍል ነገር ግን ዋጋን ከፍሎ ከሞት በኋላ ምን እንዳለ ክብር እንዳለ እየተናገረ ነው ያለውና ወገኖቼ አንድ ነገር ልናስተውል ይገባል ብዬ አስባለሁ። ወገኖቼ አንዳንዴ ተልኳችንን በአግባቡ መፈጸም እንዳለብን ልናስብ ይገባል። ጌታ ኢየሱስ ክርስቶስ ክብሩን ገልጧል። ክብሩን ያሳየበት ግን ለነዛ ሰዎች ሊያስተምር የፈለገው ነገር ነው። ስለዚህ የክርስቶስ ክብር መገለጥ ለተልኮ ነው ማለት ነው። ለነኛም ደቀ መዛሙርት ጌታ ኢየሱስ ክርስቶስ ክብሩን የገለጠላቸው ለተልኮ ነው ማለት ነው። ከሞት በኋላ ግን ክብር አለ። ስለዚህ ወገኖቼ አንድ የመጨረሻ ሐሳብህ ምንድነው ብትሉኝ እግዚአብሔር በሰጠን ዘመንና እቺ አጭር በሆነችው ህይወት ላይ የእግዚአብሔርን ሐሳብና ፈቃድ ፈጽመን የምናልፍ የእግዚአብሔር ሰዎች ያደርገን ወገኖቼ። ስለ ሆዳችን ወይም ደግሞ ስለሚጠፋው ነገር ብለን ይህንን የከበረውን እግዚአብሔርን እውነት የምንለውጥ ሰዎች እንዳንሆን እግዚአብሔር ይርዳል። ይህ ነው ጸሎቴ። እግዚአብሔር ይርዳችሁ። ተባረኩልኝ። እግዚአብሔር ዘመናችሁን ይባርክ።